እግዚአብሔር በሰማይ ነው ሲል እግዚአብሔር በግዛቱ ነው። አንተ ደግሞ በምን ነህ? በግዛት ነህ ማለት ነው። እዚህ ምድር ላይ የሚፈጸመው ማንኛውም ነገር ያንተ ፍቃድ እንጂ የሌላ ፍቃድ አይደለም ይላል። ኢየሱስ ዳግም ተወልዷል ብለሃል እንዴ? አዎ። እግዚአብሔርንና ልጁን በሚያስነውር ፑልፒት ስር አትቀመጡ። እግዚአብሔር በሰማይ ነው ሲል እግዚአብሔር በግዛቱ ነው። አንተ ደግሞ በምን ነህ? በግዛት ነህ ማለት ነው። እግዚአብሔር በየመድረኮቻችን የዚህና የዛን ኪስና ጓዳ የሚሞላ ለብልጥግና የሚሰራ ምድራዊ ከበርቴ አደረግነው። ወንጌል የእግዚአብሔር የምህረት ደብዳቤ ነው። ኦፍ ኮርስ ወንጌል የምስራች ነው። የምስራች ሁሉ ግን ወንጌል አይደለም። መልካም ዜና ሁሉ ወንጌል አይደለም። በጎ ዜና ሁሉ ወንጌል አይደለም። ምክንያቱም ምን ትላለህ? ምን እናርግ? ጥበብ ስጠን፣ ምክርህን ለግሰን፣ ምሪትህን አሳይ። እግዚአብሔር በሰማይ ነው፣ አንተ ደግሞ በምንድን ነው? በምድር ነህ። እግዚአብሔር በሰማይ ነው ሲል እግዚአብሔር በግዛቱ ነው። አንተ ደግሞ በምን ነህ? በግዛት ነህ ማለት ነው። ሰው ልጅ ይገዛል። በምድር ላይ የሚፈጸመው የማን ነው? የሰው ልጅ ሐሳብ፣ የሰው ልጅ ፍቃድና የሰው ልጅ ስልጣን ነው። ምክንያቱም የማግዛት ነው፣ የሰው ግዛት ነው። ማንም ኃይል በደንብ አድምጡ። የትኛውም ኃይል ከሰው ተጻራሪ ሆኖ ቢገባ ኢሌጋል። መንፈሳዊ ዓለም ላይ ጣልቃ መግባት እንደማትችሉ አንድም ኃይል ያለናንተ ፍቃድ ምን ማለት አይችልም። እግዚአብሔር ግን የሚያስተዳድረው ዓለም መንፈሳዊ ዓለም በመባል ይታወቃል። ምድር የማነች? ያንተ ነች። እዚህ ጋር ቆም ብለን እስቲ ትንሽ ነገር እንበልበት። ምን እያለ ነው? እግዚአብሔር ግዛት አለው፣ አንተም ግዛት አለ። የእግዚአብሔር ግዛት ሰማይ ይባላል፣ ያንተ ግዛት ደግሞ ምድር ይባላል እያለ ነው። እንቀጥል እስቲ። ተመልከቱ እንግዲህ የወርድ ኦፍ ፌዝን በሽታ ተመልከቱ። እዚህ ምድር ላይ የሚፈጸመው ማንኛውም ነገር ያንተ ፍቃድ እንጂ የሌላ ፍቃድ አይደለም ይላል። የማ ፍቃድ ለማለት ነው? የእግዚአብሔር ፍቃድ ፈጽሞ በምድር ላይ ሊፈጸም አይችልም። ምድር ላይ የሚፈጸመው እያንዳንዱ ነገር የማ ፍቃድ ነው? ያንተ ፍቃድ ነው ብሎ እግዚአብሔር ምድርን የማስተዳደር ምንም አይነት አቅም እንደሌለው ባንተ ካልተጠቀመ ባንተ ካልሰራ በስተቀር በራሱ ምንም ማድረግ እንደማይችል አድርጎ የሚያስቀምጥ አደገኛ ትምህርት ነው። ከዚህ በላይ እኔ አምላክ ነኝ የሚል ትምህርት አለ? ፈጽሞ የለም እኮ። እዚህ ምድር ላይ አንተን ሳያስፈቅድ የሚገባ ማንኛውም አካል ካለ ኢሌጋል ነው ይላል። አውቆ ነው መንፈሳዊ ዓለም የሚለው እንጂ እግዚአብሔር ጣልቃ አይገባም ነው እያለ ያለው። ምክንያቱም መጨረሻ ላይ ሲጨርስ ሰምታችሁት ከሆነ የእግዚአብሔር የሚገዛበት ግዛት ምን ይባላል አለ? መንፈሳዊ ዓለም ይባላል አለ። ስለዚህ ይሄኛውን ዓለም አንተ እንጂ የምትገዛው እግዚአብሔር አይደለም የሚገዛው ብሎ ከእግዚአብሔር ጋር ስልጣን መከፋፈልን ያስተምራል። ይሄንን ነው እና ሄሎ ዮሐንስ እያስተማሩ ያሉት። ባይዘው አንድ ጥቅስ ልንገራችሁና ሐሳቤን ላጠቃልል። ትንቢተ ዳንኤል ምዕራፍ 4 ቁጥር 34 ላይ ያለ ሐሳብ ነው፣ አነብላችኋለሁ። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና ይልና በምድርም የሚኖሩ ሁሉ እንደምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። በምድርም ቤትም በሰማይ በሚኖሩ ላይ እንደ ፈቃዱ ያደርጋል ይልና እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም ይላል። እኛም የምናመልከው አምላክ ይሄ ነው። በሰማይም ይገዛል፣ በምድርም ይገዛል፣ እጆቹን ልኮ የፈለገውን ይሰራል። የሚከለክለው ግዛትህ አይደለም የሚለው አንድም የለም። ቸር ሰንብቱልኝ። ክርስቶስ ላይ ተሳስተን በምንም አይነት ተአምር ክርስትና ላይ ትክክል መሆን አንችልም። ምሰሶውን አፍርሰ ጎጆ እንደማቆም ወይም ደግሞ በተበላሸ መሰረት ላይ የሚያምር ህንጻ
እንደመገንባት ክርስቶስ ማንነትና ስራው ወይም ደግሞ በስነ መለኮት ቋንቋ ነገረ ክርስቶስ የክርስትና ልበ ምት ነው። ሥላሴ እዛ ላይ ያጠነጥናል። የሕግ መጽሐፍ፣ የነቢያቱ መጽሐፍ፣ የእስራኤል ታሪክ፣ ሌሎችም በቅዱሳት መጽሐፍት ውስጥ ያሉ ነገሮች ሁሉ እግዚአብሔር ወልድ ላይ ያጠነጥናሉ። የኛ ከእግዚአብሔር ጋር መገናኘት፣ የእግዚአብሔር ከኛ ጋር መገናኘት ማዕከል የሚያደርገው ክርስቶስ ኢየሱስን ነው። ስለዚህ አንድ ሰው በግል በርከት ብሎም በማህበር ክርስቶስ ላይ ተሳስተው በተቀሩት የክርስትና አስተምህሮቶች ላይ ትክክል መሆን አይችሉም። አውቶማቲካሊ ነው ወደ ሌላው የሚያንጸባርቀው እዚህ ጋር የሚፈጠረው ስህተት ማለት ነው። እግዚአብሔር በየመድረኮቻችን እግዚአብሔርንና ልጁን በሚያስነውር ፑልፒት ስር አትቀመጡ። ለእግዚአብሔር ቃል ስልጣን በማይንበረከክ ፑልፒት ስር አትቀመጡ። አብራችሁ የዚያ ነውር ተባባሪ አትሁኑ። የታለ የተሰበከው በሉ፣ የታለ ቃሉ ታማኝነት በሉ፣ የታለ ጥቅሶቹ የሚተረጎሙት በሉ፣ የታለ እግዚአብሔር የሚናገረው በሉ። አትተባበሩ። በርኩሰታቸው አትተባበሩ። በስንፍናቸው አትተባበሩ። ኖ በሉ፣ ሪጀክት አድርጉ። ለምን? ይሄ የኛ ቤት አይደለም፣ የኛ ቤት አይደለም። የማ ቤት ነው? የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው። ለጥንቷ ቤተ ክርስቲያን ቃሉን ስበክ was everything ዋና ነገር። አሁን እነዚህ ነቢያት ወጥቶ መናገር ምናምን የስድብ ማዕት ምናምን ነው የሚወርድባችሁ። ግን ቤተክርስቲያን በቃ ካላለች፣ መሪዎቿ ማስቆም ካልቻሉ፣ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ፣ ማረም ካልቻሉ፣ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ። አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ፣ ታቀኑታላችሁ። ከሌላ ቦታ ነው የመጣው። መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሯቸው ውስጥ ከቶባቸው ይሄዳል። ስለዚህ ቤተክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም ኃላፊነት ነው። መሪዎች ብዙ ተሸርሽረዋል። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። እነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱት። አንዱ ስሰማ ነበረ እጸልይልኝ ባክ እንዲሆኝ ላውቆ ነው ያኛው የሚደውልልን። በቃ 5000 ብር አስገባና በዋትስአፕ እንትኑ ላክልኝ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባልኝ ይለዋል። አንተ ጊዜ የለኝም ብዬሃለሁ እኮ ከፈለክ በስልክ 5000 አስገባ፣ ገስታውስ ከፈለክ 15000 አስገባና እንትኑ ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1000 ብር ጸሎት የምትፈልጉ የ10000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋ ነው ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው? ይሄ በቃለ ሕይወት እንዲቀጥል ካረግን በጣም ያሳፍራል።
ቃልዮት እንዲህ አልነበረችም፣ እንዲህ መሆን የለባትም። ቢያንስ ቤታችንን ካጸዳን ቃልዮት አቋም ከያዘች አሁን አይታችኋል፣ መካነ ኢየሱስ አቋም ይዛለች። ሆፕፉሊ ሌሎቹም እያያዙ ይመጣሉ። እነዚህን ከመንገድ ካላስወጣን በስተቀር ነገ ቤተክርስቲያን እዚህ ምድር ላይ መሳቂያና መሳለቂያ ሆና ትሄዳለች። አንዷ እህት በቀደም አግኝታኝ ኢንተርቪውን ሰማው፣ እግዚአብሔር ይባርካቸዋለች። እኛ እኮ በመስከር እስኪያቅተን ድረስ ነው ጌታ ኢየሱስ ያድናል ብሎ እንኳን ለመናገር እናንተ ተብሎ ሪፈራንስ የሚሰጡት እነዚህ አጭበርባሪዎቹ በቃ በየሚዲያው የሚያደርጉት ነገር ነው። እንዴት ከነሱ ጋር አይደንቲፋይድ እኮ መሆናችን ራሱ ወንጌልን እንኳን ለመናገር እስክናፍር ድረስ ደርሰናል። ስለዚህ ምን ይደረግ ዘመኑ ነው ብሎ የሚተው ነገር አይደለም። እውነት ቤተክርስቲያን የምንወድ ከሆነ የክርስቶስ አካል ጉዳይ ያገባናል የምንል ሰዎች ከሆነ እነዚህን ነገሮች ዝም ብለን የምናይበት ነገር አይደለም። የወንጌል ምንነት እና የወንጌል ፍቺ ነው ወንጌላውያን ነን አይደለም የሚያስብለን ማለት ነው። ስለዚህ በወንጌላዊው ክርስትና ውስጥ በጣም መሰረታዊ ነው ስለ ወንጌል ያለን አስተሳሰብ፣ ስለ ወንጌል ያለን ትንታኔ፣ ስለ ወንጌል ያለን ትርጉም ማለት ነው። ምንድነው ወንጌል ነው? መጽሐፍ ቅዱሳዊ ፍቺው ምንድነው? ኢቫንጌሊዮን የሚባል ተርም ነው እሱ የሚተካው። ምንድነው? ይሁ ማለት ፕሪፊክሱ መልካም፣ ደስ የሚያሰኝ፣ በጎ ማለት ሲሆን አንጌሊዮ ማለት ደግሞ ዜና፣ አዋጅ፣ ብስራት ማለት ነው። ስለዚህ ሁሉ ሰው እንደሚያውቀው ወንጌል ማለት የምስራች ነው፣ መልካም ዜና ነው። አብዛኛው ክርስቲያን ይሄን ያውቀዋል፣ በቀጥታም በተዘዋዋሪ። ብዙ ሰው ግን ልብ ብሎ የማያስበው ነገር ምንድነው? ኦፍኮርስ ወንጌል የምስራች ነው። የምስራች ሁሉ ግን ወንጌል አይደለም። መልካም ዜና ሁሉ ወንጌል አይደለም። በጎ ዜና ሁሉ ወንጌል አይደለም። ምክንያቱም በምድር ላይ ከተለያዩ አቅጣጫዎች መልካም የሆኑ ዜናዎች ከተለያዩ አካላት ከክፉ ከበጎም አካላት ሊወጡ ይችላሉ፣ አሁን በምንኖርበት ማህበራዊ ህይወት ውስጥ ማለት ነው። ስለዚህ የዜናው በጎነት ወንጌል ሊያሰኘው አይችልም። ወንጌልን ወንጌል ያሰኘው ምንድነው ከሚለው መነሳት ያለብን ይመስለኛል። የተወሰኑ ነጥቦች አሉ ወንጌልን ወንጌል ያደረጉት። አንደኛው የወጣበት ምንጭ ነው ወይም የዜናው ባለቤት ማለት ነው። ይህንን አስመልክቶ መጽሐፍ ቅዱስ በሮሜ መልእክት ምዕራፍ 1 ከቁጥር 1 እስከ 7 ጳውሎስ ለሮሜ ሰዎች ሲጽፍ ምን ይላል? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ይልና በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ወንጌልን ብቻውን አይጠሩትም። የጥንቷ ቤተክርስቲያን ሐዋርያቶች የእግዚአብሔር ወንጌል ብሎ ተናግሯል። ወንጌልን ወንጌል ያደረገው ንብረትነቱ፣ ባለቤትነቱ፣ የዜናው አመንጪ፣ የዜናው ሶርስ እግዚአብሔር መሆኑ፣ የወንጌል ትርጉሙ ያለው አመንጪው አካል ጋር ነው። ንገሩልኝ ብሎ እንደወደደ አድርጎ ዜናውን የቀረጸው አካል ጋር ነው ትርጉሙ ያለው እንጂ ሰሚው ወይም ተደራሹም ጋር አይደለም፣ አሰሚው ወይም ደግሞ መልእክተኛው ጋር አይደለም። የወንጌል ፍቺው ያለው ማለት። ስለዚህ መልእክተኛው አይ ሰሚው ይህንን ዜና ቢሰማ ቅር ስለሚለው ብሎ የሚጨምርበት ነገር የለም። አይ ይሄ ነገር ጎድሎታል ብሎ ደግሞ የሚያስተካክለው ነገር የለም ማለት ነው። በጣም የወንጌል ብስራት ሲነሳ በጣም የሚጠቀስ ጥቅስ አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 በወቅቱ በጎቻቸውን ለሚጠብቁ እረኞች መልአኩ መጥቶ ምንድነው የሚላቸው? እነሆ ታላቅ ደስታ የምስራች እነግራችኋለሁ ይላል። ዛሬ በዳዊት ከተማ ይላል። የምስራቹ ምን አይነት የምስራች ነው? የምስራቹ የዜናው ኮንቴንት ምንድነው ብሎ ለሚጠይቅ ሰው የተወለደው መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ነው የሚለው። እግዚአብሔር የሰማይን መስኮቶች ከፍቶ ለፍጥረት ያወጀው ለመረጣቸው መልእክተኞች አድርሱልኝ ብሎ ያሰናዳው ዜና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በጥንቷም ቤተክርስቲያን የነበሩት ሐዋርያቶች ይህንኑ ነበር ሲያስተጋቡት የነበረው። ለምሳሌ ጳውሎስ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይላቸዋል። ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበለን ይላል። ስለዚህ ወንጌሉ የእግዚአብሔር ነው። ይዘቱ ጌታችን ኢየሱስ ክርስቶስ ነው። ለሰው ሁሉ ደግሞ የሚነገርበት ዓላማ ከእምነት የሚነሳ ኦቢዲየንስ መታዘዝ፣ ለእግዚአብሔር መሰጠት እንዲገኝ
ፎር ዚስ ቬሪ ሪዝን እናወራዋለን። ዓላማውን በግልጽ ይናገራሉ ማለት ነው። ስለዚህ የወንጌል ዓላማው ፕሪዶሚናንትሊ ሰዎችን በምድራዊ ኑሮ ማብቃት ሳይሆን፣ ሰዎችን ከድህነት ቀንበር ማውጣት ሳይሆን፣ ሰዎችን ከበሽታ ቀንበር ማውጣት ሳይሆን በቀዳሚነት ከኃጢአትና ከሞት እስራት ሰዎችን ነፃ ማውጣት ነው። የወንጌል ቀዳሚ ዓላማ አጀንዳው ይሄ ነው ማለት ነው። ወንጌልን ከሌሎች መልካም ዜናዎች የተለየ የሚያደርገው ለድሆች ብቻ አይደለም፣ ለባለጠጎች ብቻ አይደለም፣ ለበሽተኞች ብቻ አይደለም፣ ለባለጤናዎች ብቻ አይደለም። እነዚህ ነገሮች ከሰው ሊለያዩ ስለሚችሉ የሁሉ የጋራ ችግር ግን አለ፣ ኃጢአት የሚባል። ቅዱሳን ከየትኛውም የሐሰት ትምህርት በተለይ እንደ ብልጽግና ወንጌል ካሉ የስህተት ትምህርቶች ራሳቸውን የማዳን መጽሐፍ ቅዱሳዊ ግዴታም ኃላፊነትም አለባቸው። እንደው ዝም ብሎ የጌታ ኢየሱስ ስም ስለተጠራ፣ እንደው ዝም ብሎ መጽሐፍ ቅዱስ ስለተጠቀሰ እንዲህ ፍስ አድርጎ መውሰድ በኋላ መዘዙ አደገኛ ነው። ከእግዚአብሔር መንግስት ቆርጦ የሚጥለን ማለት። አንዳንድ ሰዎች ምናልባት እንደዚህ ያለ ምክር ሲሰጥ ከሐሰት አስተማሪዎች ጋር የግል ጠብ ያለን አድርጋችሁ የምታስቡ አላችሁ። ወይም በሰዎች ላይ ከንቱ በሆነ ምክንያት ተነሳስተን እየተዋጋን ያለ፣ እንደዛ አይደለም። የነፍሳት ጉዳይ ነው፣ የህይወት ጉዳይ ነው፣ የክርስቶስ ቤተክርስቲያን ንጽህና ጉዳይ ነው። የእሷ እንደ እግዚአብሔር ቃል ተጠብቆ የማበብ የህልውና ጉዳይ ስለላለ ምን እናርግ? ጥበብ ስጠን፣ ምክርህን ለግሰን፣ ምሪትህን አሳየን፣ ወዴት ታሰማራናለህ የሚሉ ምንዱባን ብቻ ናቸው ጥበብን ሊቀበሉ የሚችሉት። የኢትዮጵያ ቤተክርስቲያን ችግራችን ተስፋ ለመቁረጣችን ነው። ተስፋ ቁረጡ። ልምዳችሁን፣ እውቀታችሁን፣ ስማችን ምንም አያወጣንም፣ አይለውጠንም። ተስፋ ያልቆረጡ ሰዎች ናቸው ችግራችን። የኢትዮጵያ ቤተክርስቲያንን መፍትሄ እናመጣለን የሚሉ እኔ በመራት ትታደሳለች እያሉ የወንበር ፍትጊያ ላይ የገቡ እነዚህ ሰዎች ናቸው ችግሮች። ጥበባቸውን፣ እውቀታቸውን፣ የሥነ መለኮት ትምህርታቸውን የሚደገፉ ይሄ ሰው ምንም አይቀበልም ማለት ጌታ። ታዲያ ማን ነው የሚቀበለው? የሚያለቅስ ኢየሱስ ፊት ምን ላድርግ የሚል መንፈሳዊ ኪሳራውን ያመነ እርሱ ነው ተቀባይ።